ስለዚህ ከባለፈው ጊዜ ጀምሮ እስከ ቅድስተ ቅዱሳን ያለውን ነገር ተምረናል። አሁን ደግሞ ወደ ቅድስተ ቅዱሳን ውስጥ ወዳለው ትምህርት እንገባለን ማለት ነው። ወደ ቅድስተ ቅዱሳን ከመግባታችን በፊት ምንድነው ያለው? መጋረጃ ነው ያለው። ውስጥ ካለው ጋር በጣም ተመሳሳይ የሆነ መጋረጃ አለ። እዚያ ላይ የተለጠፈ አይነት ነው። ይሄም ነገር ዘፍጥረት ምዕራፍ 3 ከቁጥር 23 እና 24 ያስታውሰናል። አዳም ከኤደን የአትክልት ስፍራ ከተባረረ በኋላ ለመመለስ ከፈለገ ኪሩብን ማለፍ ነበረበት። ወደ ቅድስተ ቅዱሳን ለመግባት ኪሩብ አለው መግቢያው ላይ። ወደ ውስጥ ስንገባም በሁለቱም በኩል ቆመው ነው ያሉት። በየቦታውም የሱ ወንበር አለ። ለእስራኤል ሕዝብ ወደ እግዚአብሔር መገኘት እየተቃረባችሁ እንደሆነ ምልክት እየሰጠ ነው። ለዚህ ነው መጋረጃው እዚያ ያለው። ወደዚያ ወደ ውስጠኛው ክፍል ለመግባት መጋረጃውን ማለፍ አለብን። እናም አሁን ሁላችንም እናውቃለን በአዲስ ኪዳን ውስጥ ያለውን። እናም ይሄ መጋረጃ ምን እንደሚያመለክት በትክክል እናውቃለን። መጋረጃው ምንን እንደሚያመለክት ምናልባት እስካሁን አናውቅም ካላችሁ ወደ ዕብራውያን ምዕራፍ 10 ቁጥር 20 እንሂድ። አብረን ማንበብ እንችላለን ዝግጁ ከሆናችሁ። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት ስላለን ይላል። ወደ ቅድስተ ቅዱሳን የሚወስደው መንገድ ክፍት ነው። ሊቀ ካህናቱ ብቻ ነው ያን ያደርግ የነበረው። አሁን ግን ሊቀ ካህናቱ ብቻ ሳይሆን ሁሉም አማኞች በኢየሱስ ክርስቶስ ስም ወደ እግዚአብሔር ፊት መግባት ይችላሉ። እናም የራሱን አካል በመቅደድ በስጋው በኩል መንገዱን ከፍቶልናል። ስለዚህ ቅዱሱን ስፍራ ከዚያ የሚለየው መጋረጃ የነበረበትን ምክንያት ይሄ ነው። የሚያስገባ መንገድ ስላልነበረ መጋረጃ ነው የነበረው። አሁን ደግሞ ወደ ውስጥ ከገባን በውስጡ ያለውን ነገር ማየት እንችላለን። የቃል ኪዳኑ ታቦት አለ፣ ልክ ነው። ስለዚህ አሁን ስለ ቃል ኪዳኑ ታቦት እናጠናለን። ስለዚህ ገጹን ወደሚቀጥለው አዙሩት። የመጀመሪያው ገጽ መግቢያ ብቻ ስለሆነ የታቦቱ ስዕል ወደሚገኝበት ቀጣዩ ገጽ እንሂድ። እንግዲህ የሚመስለው ይሄንኑ ነው። ይህም በላዩ ላይ ክዳን ያለው ሳጥን ነው። በሁለቱም በኩል ተያይዟል። እንዲሁም ካህናቱ መሎጊያቸውን ለመሸከም እንዲጠቀሙባቸው ለመሎጊያቸውም ደግሞ ጥቂት መያዣዎች አሏቸው። ልትነኩት አትችሉ። ነካችሁት ማለት ትሞታላችሁ። የኦዚያምን ታሪክ ታስታውሳላችሁ። በአዲስ ጋሪ ተሸክመው ነበር። ድንገት ሲነኩ ግን ሞቱ። አንደኛው ሞተ። ምን አይነት ስህተት ነው የሰሩት? ሌዋውያን ሊሆኑ አይችሉም አይደል? እኛ ግን እናደርገውም። ያ ማለቴ ቤተሰቡ ነው። መጽሐፍ ቅዱስ ላይ ማድረግ የሌለብን ነገሮች አሉ። የቃል ኪዳኑን ታቦት መሸከም የሚችሉት
ሌዋዊ የዘር ሐረግ ውስጥ ያሉት ሰዎች ብቻ ናቸው። መጽሐፍ ቅዱስም ያንን በግልጽ ይናገራል። ሌሎችም ሰዎች መጥተው በትከሻቸው ይሸከሙታል አይደል? በዚያ ላይ በጋሪ ላይ ልታስቀምጧቸው የምትችሏቸው ሌሎች ነገሮችም አሉ። የቃል ኪዳኑ ታቦት በሌዋውያን ካህናት እና የካህናት ልጆች ትከሻቸው ላይ ተሸክመው እንደሚሄዱ ነው የሚገልጸው። ነገር ግን እዚህ ሁለት ወንድማማቾች ያንን አያውቁም። መጽሐፍ ቅዱስን አላነበቡም። ችግሩ ያ ነበረ። የእግዚአብሔርን ሥርዓት አያውቁም ነበር። እግዚአብሔር እንዲያገለግሉ የፈለገው በዚህ መንገድ ነበር። የቃል ኪዳኑ ታቦት ስንመለከት 2.5 ክንድ በ1.5 ክንድ በ1.5 ክንድ ስፋት ያለው የእንጨት ሳጥን ነው። ስለዚህ 114 ሴንቲሜትር በ68.4 ሴንቲሜትር በ68.4 ሴንቲሜትር የተደረገ ነው ማለት ነው። የተሰራው ከየትኛው እንጨት ነው? በግልጽ እንደሚታየው ከግራር እንጨት ነው። እዚያ ያለው ብቸኛው አይነት እንጨት ያ ነው። በወርቅም ግን ተሸፍኖ ነበር። የግራር እንጨት የኢየሱስ ክርስቶስን ሰብአዊነት፣ የሰው ተፈጥሯችንን ያመለክታል። በላዩ ላይ የተሸፈነውን ወርቅ የክርስቶስን መለኮትነት ያመለክታል። የክርስቶስን መለኮትነት፣ ንጽህናን፣ ወርቅ ንጽህናን ስለሚያመለክት ወርቅ የክርስቶስን መለኮትነት የሚወክለው ለምንድን ነው? ወርቅ ስለማይለወጥ ነው። ወርቅ ታውቃላችሁ በምንም አይነት መንገድ ቢያልፍ አይለወጥም። ዕብራውያን ምዕራፍ 13 ከቁጥር 8 ላይ ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው ይላል። ስለዚህ የቃል ኪዳኑ ታቦት የክርስቶስ ሰብአዊነትን፣ የክርስቶስ መለኮትነትን የሚገልጹ ሁለቱንም ነገሮች በታቦቱ ውስጥ ይዞ ነው ያለው። በታቦቱ ውስጥ ያሉ ሶስቱ ቅዱስ ነገሮች ምንድን ናቸው? የመና ማሰሮ፣ ሁለቱ የምስክርነት ጽላቶችና ከዚያም የተቆረጠው የአሮን በትር ነው ያለው። ስለዚህ እነዚህ ነገሮች አንድ በአንድ እንመልከት። የመጀመሪያው ነገር የመና ማሰሮ ነው። በኃጢአት ምድረ በዳ ዝናቡ በዘነበ ጊዜ ይሄ ሰባተኛው ሰፈር የደረሱበት ነው። እግዚአብሔር ሙሴንና አሮንን አንድ ማሰሮ ወስደው በምስክሩ ፊት አስቀምጡ ብሎ ነገራቸው። ምስክሩ ምንድን ነው? ምስክርነቱም የሁለቱ ድንጋይ ጽላቶች ስም ነው። ምክንያቱም ምስክርነቱ በቀኝ በኩል ተቀርጾ ነበረ። ስለዚህ እግዚአብሔር አሮንን መና እንዲያከማች በማሰሮ ውስጥ እንዲያስቀምጥ በሁለቱ የድንጋይ ጽላቶች ፊት ለፊት ባለው መቃብ ውስጥ እንዲያስቀምጠው ነገረው። የመና ማሰሮ ምንድነው የሚያስተምረን? ከሰማይ የመጣ እንጀራ የሆነውን ኢየሱስ ክርስቶስን ያመለክታል። እሱ እንጀራችን ነው። ማቴዎስ ወንጌል ምዕራፍ 4 ከቁጥር 4 ደግሞ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ይላል። ስለዚህ ይሄ የመና ማሰሮ በቃል ኪዳኑ ታቦት ውስጥ ተቀምጧል። ነገር ግን ይሄንን ታውቃላችሁ? ዘጸአት ምዕራፍ 16 ከቁጥር 32 እስከ 34 ብትመለከቱ ይሄንን ላንብብላችሁ። እንዲህ ይላል፣ ሙሴም እግዚአብሔር ያዘዘውን ነገር ይህ ነው፣ ከግብጽ ምድር ባወጣችሁ ጊዜ በምድረ በዳ ያበላችሁ እንጀራ ያዩ ዘንድ ከሱ አንድ ጎሞር ሙሉ ለልጅ ልጃችሁም ይጠበቅ አለ። ሙሴም አሮንን አንድ ማድጋ ወስደ ጎሞር ሙሉ መና አግባበት፣ ለልጅ ልጃችሁም ይጠበቅ ዘንድ በእግዚአብሔር ፊት አኑረው አለው። እግዚአብሔርም ሙሴን እንዳዘዘው እንዲሁ ይጠበቅ ዘንድ አሮን በምስክሩ ፊት አኖረው። የዚህን የእንግሊዘኛውን ቅጂም በሌላ ቅጂ ላንብብላችሁ። ነገር ግን ከግሪከኛው ትርጉም ማለትም ንዑስ ወኪል ከተመለከታችሁ እግዚአብሔር ሙሴንና አሮንን እዚህ ሁለት ነገሮችን እንዲያደርጉ እየነገራቸው ነው። አንደኛው እንደ ማሰሮ ያለ የመና ማከማቻ ወስደ በቃል ኪዳኑ ታቦት ውስጥ ታስቀምጣለህ ያለ ነው። ነገር ግን እያንዳንዱ ቤተሰብ ለትውልድ እንዲቆይ በቤታቸው ውስጥ
ያንን መና በማሰሮ ውስጥ ያለው እንዲያኖረው ለእስራኤላውያን ሁሉ ትእዛዝ ተሰጠ። ሬቨረንድ አብርሃም ፓርክ ይሄ ለመጀመሪያ ጊዜ በመጽሐፋቸው ውስጥ ገልጸውታል። ምክንያቱም ግሪከኛውን ብትመለከቱ እዚህ ላይ ጥቅም ላይ የሚውሉ ሁለት የተለያዩ የግስ አይነቶች አሉ። አንደኛው ከአሮን ጋር የሚነጋገርበት ነጠላ ግስ ሲሆን የትእዛዝ መልክ አለው። የመናን ማሰሮ ይወስዳል። ከዚያም ሌላኛው በብዙ ቁጥር ሁለተኛው ሰውን የሚመለከት ትእዛዝ ያለው ነው። ልክ እንደ እኛ በብዙ ቁጥር አንድ ሰው ብቻ ሳይሆን በብዙ ቁጥር የተገለጸ ነው። ነገር ግን ሁላችንም በቤታችን ውስጥ መናን ማስቀመጥ እንዳለብን ይናገራል። ለዘሮቻችን ማሳየት አለብን። አባቶቻችን በምድረ በዳ የበሉት ይህንን ነው ብለን እንደ ምስክር አድርገን ማቅረብ አለብን። ስለዚህ ያ ለኛ ምን ማለት እንደሆነ ማወቅ አለብን። ለኛም ይሰራል ያ ነገር። እኛ የአዲሲቷ የእስራኤል ወገን ነንና እግዚአብሔር እያንዳንዳችን በቤታችን ውስጥ መንፈሳዊ መና እንዲኖረን እያዘዘ ነው። ስለዚህ ለልጆቻችን ማሳየት እንችላለን ማለት ነው። የእግዚአብሔር ቃልም ይህም ኢየሱስ ክርስቶስ እንደሆነ ይናገራል። ለሚቀጥሉት ትውልዶች ማሳየት እንድንችል ነው። ምክንያቱም በቃል ኪዳኑ ታቦት ውስጥ ከሆነው ሊያዩት አይችሉም። ማንም ሰው ወደ ውስጥ ገብቶ እንደፈለገው የሚያይበት ቦታ አይደለም። ከፈትከው ማለት ሞትክ እንደማለት። ስለዚህ ከነሱ በኋላ ያለው ትውልድ ይሄንን ማየት የሚችለው በቤታቸው ውስጥ ከተቀመጠ ብቻ ነው። ያም አስደናቂ እንደሆነ ታውቃላችሁ። በአንድ ሌሊት ስታስቀምጡ ምን እንደሚሆን ታውቃላችሁ። አንድ ሌሊት አድሮ እንዴት እንደተላ። ነገር ግን ይሄንን አስቀምጡት ሲል እግዚአብሔር እቅድ ነበር። ይሄ መና በጣም አስደናቂ ነው። የእግዚአብሔር ንድፈ ሐሳብ በቃል ኪዳኑ ታቦት ውስጥ ማስቀመጥ የነበረባቸው መናና በቤታቸው ውስጥ ማስቀመጥ የነበረባቸው መና የስድስተኛው ቀን መና ነበር። በስድስተኛው ቀን የሆነውን አስታውሱ። እስከ ሰንበት ድረስ ስታስቀምጡት አልተላም ነበር። ስለዚህ ያ ጽንሰ ሐሳብ ለትውልድ እንዲያቆዩት ከስድስተኛው ቀን ጀምሮ የነበረው መና ለትውልድ እስኪሻገር ድረስ ነበር። የመና ማሰሮም ይሄ ነው። በቃል ኪዳን ታቦት ውስጥ የነበረው ሁለተኛው ነገር የቃል ኪዳኑን ሁለት የድንጋይ ጽላቶችን ያመለክታል። ኢየሱስ ሁለቱን ድንጋዮች እንዲህ አይነት መልክ ያላቸውን ያስቀመጠ ይመስላችኋል? ኢንተርኔት ላይ ስትመለከቱ ትክክለኛውን ላታገኙ ትችላላችሁ። ብዙውን ጊዜ እንደዚህ አይነት ነገር የሚመስል ነው የሚመጣው። ልክ ነኝ? እንደዚህ አይነት ጽሑፍ አለ። ለምን ስህተት እንደሆነ ታውቃላችሁ? የቃል ኪዳኑ ታቦት መጠን ሁኔታዎችን ብትመለከቱ ይሄ በውስጡ አይገኝም። ከላይ ያለው ቅርጹ በተወሰነ መልኩ ይጣበቃል። እንደዚህ መሆን ያለበት ልክ በሁለት ካሬዎች ነው። ሁለት የድንጋይ ጽላቶች በመሰረቱ አራት ማዕዘን ነበሩ። ወደ ጽሑፉ ተመልሰን ካየን በዘጸአት ምዕራፍ 32 ከቁጥር 15ን ብንመለከት ምናልባት የማታውቁት ሌላ እውነታም ልታገኙ ትችላላችሁ። ዘጸአት ምዕራፍ 32 ከቁጥር 15ን አብረን እናንብብ። ዝግጁ ከሆንን እንጀምር። ሙሴም ተመለሰ፣ ሁለቱንም የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጽላቶቹም በዚህና በዚያ በሁለት ወገን ተጽፎባቸው ነበር። ሁለቱም ወገኖች በሁለቱም በኩል ጽሑፍ ነበራቸው። ታዲያ እንዴት ነው የሚከፈለው? ከ1 እስከ 5 ነበር። ከዚያም 6 እስከ 10 ነበር። 10ቱ ትእዛዛትን ታውቃላችሁ። በላዩ ላይ 10 ትእዛዛት ተጽፎባቸው ነበር። ታዲያ እንዴት ነው የሚከፈለው? ከ1 እስከ 5 ከዛም ከ6 እስከ 10 ነው።
ለሁለት ማካፈል ነው። ትእዛዛቱ እኮ ተጽፈዋል። ታዲያ እንዴት ነው የተካፈሉት? 1 2 3 4 1 ይሆናል። ከዚያም ደግሞ ከ5 6 7 8 9 10 ብሎ ስድስቱ አንድ ላይ ይሆናሉ። የመጀመሪያው አራቱ ለእግዚአብሔር ናቸው። ከዚያም ከ5 እስከ 10 በሰው ለሰው ግንኙነት ውስጥ የሚፈጠሩ ከባልንጀራችን ጋር የሚሰሩ ስለሆኑ ከ5 እስከ 10 ያሉት በዚህ አይነት መንገድ ነው። ከ1 እስከ 4 ያሉት ትእዛዛት ከእግዚአብሔር ጋር ያለንን ግንኙነት የሚያመለክቱ ናቸው። ከ5 እስከ 10 ያሉት ትእዛዝ እርስ በርሳችን ያለን ግንኙነት የሚያመለክቱ ናቸው። ስለዚህ ሁለት የድንጋይ ጽላቶች አሉ። ሁሉም በሁለቱም በኩል ተጽፈዋል። ያ ማለት 4 ጎኖች አሉት ማለት ነው። እንግዲህ 1 2 3 4 5 6 7 8 9 10 ወይም እንደዚህ ያለ ነገር ሊሆን ይችላል። 2 3 3 እኔ እንደማስበው እንዴት እንደተከፋፈለ በትክክል አናውቅም፣ ግን ይሄንን ልንናገር እንችላለን። ሁለቱ የድንጋይ ጽላቶች እርስ በርሳቸው የተገለበጡ ናቸው። ሁለቱ የድንጋይ ጽላቶች ምንድን ናቸው? ስለዚህ 10ቱ ትእዛዛት በአንድ ድንጋይ ጽላት ላይ ተጽፈዋል። እንደገና 10ቱ ትእዛዛት በሁለተኛው ጽላት ላይ ተጽፈዋል። እነሱ ቅጂዎች ናቸው። ለምን? የ10ቱ ትእዛዛት ቃላት ምን ይባላሉ? የቃል ኪዳኑ ቃላት ይባላሉ። 10ቱ ትእዛዛት የቃል ኪዳኑ ቃላት ይባላሉ። ቃል ኪዳን ምንድነው? ውል ስትፈርሙ ቅጂ ይቀመጣል አይደል? ስለዚህ እነዚህ ሁለቱ ቅጂዎች ናቸው። እግዚአብሔር ከእስራኤል ጋር ያደረገው የቃል ኪዳን ውል ይሄ ነው። አንዱ ለእግዚአብሔር ነው፣ አንዱ ለእስራኤል ነው፣ ለኛ ማለት ነው። እግዚአብሔር ግን እንዲህ አለ፣ እዛው ይሁን፣ አብረው እዛ ይቀመጡ፣ ሁለቱም በቃል ኪዳኑ ታቦት ውስጥ ይግቡ አለ። ተመሳሳይ ነገር መኖሩን ያሳየናል። ሁለቱም ቅጂዎች ውስጥ ናቸው። ነገር ግን የምናውቀው ቃል ኪዳኑ እንዲህ ስለታሰበ ነው። እነዚህ የቃል ኪዳኑ ቃላት ናቸው። እግዚአብሔር ሁለቱን ቅጂዎች እዚያ እንዲኖሩ ፈልጎ ነበረ፣ አንዱ ለኛ አንዱም ለራሱ። እንግዲህ እነዚህ ለሁለተኛ ጊዜ የተቀረጹ ሁለት የድንጋይ ጽላቶች ናቸው። ሙሴ ለመጀመሪያ ጊዜ ወርዶ የወርቅ ጥጃ ይዘው ጣዖት እያመለኩ እንደደረሰ ታስታውሳላችሁ። ሙሴስ ምን አደረገ? ሰባበረ። ሙሴ ለምን አፈረሳቸው? እንደገና ይህ እዚህ ያለውን ቃል ኪዳን ነው የሚያመለክተው። ውል ነበረ። የውሉ ድንጋጌዎችም እዚያ ላይ ነበሩ። ከኔ በፊት ሌላ አምላክ አይኑር የሚል ድንጋጌ ነበረ ውሉ ላይ። ስለዚህ የወርቅ ጥጃን ሰርተው እያመለኩ ውሉን አፍርሰው ነበር። ስለዚህ ሙሴ ሁለቱን የድንጋይ ጽላቶች ባይሰብር ኖሮ ምንድን ነበር የሚሆነው? እስራኤላውያን መሞት ነበረባቸው። በውሉ መሰረት እዚያው ይሞታሉ። ስለዚህ እስራኤላውያን ለመዳን ቃል ኪዳኑ ሙሉን ኪዳኖቹ ሁለቱም የድንጋይ ጽላቶች የተጣሱበት ስለሆነ በእግዚአብሔር ምሕረት ምክንያት ብቻ ከዚያ ተረፉ። ከዚያም እግዚአብሔር ሙሴን ወደ ላይ እንደገና እንዲወጣ አደረገው። በዚያ ጊዜ እግዚአብሔር ሙሴን ሁለቱን የድንጋይ ጽላቶች እንዲያመጣ ነገረው። ዘዳግም ምዕራፍ 10 ከቁጥር 1 እና 2ን ተመልከቱ። በዚያን ጊዜ እግዚአብሔር እንዲህ አለኝ፣ እንደ ፊተኞቹ ሁለት የድንጋይ ጽላቶች ቁረጥ፣ ወደ እኔ ወደ ተራራው ውጣ፣ ለራስም የእንጨት ታቦት ስራ። አንተ የሰበርሃቸው በፊተኞቹ ጽላት ላይ የነበሩ ቃላት በጽላቶቹ ላይ እጽፋለሁ፣ በታቦቱ ውስጥ ታደርጋቸዋለህ ይላል። ስለዚህ በዚህ ጊዜ እግዚአብሔር ሙሴን ጽላቶቹን ቆርጦ እንዲያወጣቸው ነገረው። ከዚያም እግዚአብሔር በላዩ ላይ ጽፏቸዋል።
እንግዲህ የቃል ኪዳኑ ቃል የተቀረጸባቸው እነዚህ ሁለት የድንጋይ ጽላቶች ኪዳኑን የሚያመለክቱ ናቸው። ነገር ግን ምንድነው የሚያስተምሩ? ወደ ኤርሚያስ ምዕራፍ 31 ከቁጥር 33 እንሂድ። ኤርሚያስ ምዕራፍ 31 ስለ አዲሱ ቃል ኪዳን ነው የሚነግረን። ልክ ነው። በቁጥር 31 ላይ እነሆ ከእስራኤል ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣሉ ይላል። ከዚያም ቁጥር 33 እንደዚህ ይላል፣ ከነዚያም ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይሄ ነው ይላል እግዚአብሔር። ሕጌን በልባቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላካቸው ሆናለሁ፣ እነሱም ሕዝቤ ይሆናሉ ይላል። ስለዚህ በአሮጌው ኪዳን ማለትም በሲና ተራራ ላይ በተደረገው ኪዳን እግዚአብሔር ምንድነው ያደረገው? እግዚአብሔር ሕጉን በድንጋይ ጽላቶች ላይ ጻፈው። ነገር ግን በአዲሱ ኪዳን እግዚአብሔር ተስፋውን ምን ላይ ነው የሚጽፈው? ሕጉን በልባችን ላይ ነው የሚጽፈው። ስለዚህ የቃል ኪዳኑ ቃላት የያዘው ሁለቱ ጽላቶች እኛን ነው የሚያመለክቱት እና የፍጻሜ ዘመን የአዲስ ቃል ኪዳን ሕዝብን ነው የሚያመለክቱ። በእግዚአብሔር ተስፋ ብንታመን እኔና እናንተ የዚህ የተስፋ ቃል ኪዳኑ የሚጻፍበት ቦታ ነው የምንሆነው። ይሄ ቃል ኪዳን እንደሚፈጸም ካመነን እዚህ ጋር ነው ያለው። ይሄ ማለት ቃሉን በልባችን ላይ ይቀርጽልናል ማለት ነው። ይሄ ማለት እነዚህ ቃላት በሕይወታችን ውስጥ ማቆየት እንችላለን ማለት ነው። በላዩ ላይ የተቀረጸው ድንጋይ እነዚህ ቃላትን ማጥፋት እንችላለን? ቋሚ ናቸው አይደል? ሊሰረዙ አይችሉም። ለዘላለም እዚያው ይገኛሉ። ይህም የሚያመለክተው የአዲስ ኪዳን ሰዎች በልባቸው ላይ የእግዚአብሔርን ቃል የሚጽፍባቸው የመጨረሻው ዘመን ኪዳን እንደሆነ፣ ይህም ልባቸውን ይለውጣል፣ ሕይወታቸውን ይለውጣል። የክርስቶስ ወንጌል ነው። ይሄ ደግሞ ያ የቤዛነት ታሪክ ቃል ነው። እናም ልባችንን ይለውጣል። በብሉይ ኪዳን ውስጥ ያለው ሕግ ያንን ማድረግ አልቻለም። ነገር ግን ወንጌል ያንን ማድረግ ይችላል። ልባችንን ይለውጣል። እንዲሁም ወደ ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 2 እና 3 እንሄድ። እሺ ሁላችንም አብረን እናንብብ። ተዘጋጅታችኋል? እንጀምር። እናንተ በልባችን የተጻፈው በሰዎች ሁሉ የሚታወቁ የሚያነቡት ደብዳቤያችን ናችሁ። እናንተ የክርስቶስ መልእክት ናችሁ። በእኛ የተገለገላችሁ በቀለም ሳይሆን በሕያው እግዚአብሔር መንፈስ የተጻፈ በድንጋይ ጽላት ላይ ሳይሆን በስጋ ጽላት ላይ ማለትም በልብ ጽላት ላይ የተጻፈ ነው ይላል። አሜን። ስለዚህ ሁለቱ የድንጋይ ጽላቶች የአዲስ ኪዳን ሕዝብ የተለወጠ ልብን ያመለክታሉ። ከዚያም በታቦቱ ውስጥ ያለው ሶስተኛው ቅዱስ ነገር የአሮን በትር ነው። ስለዚህ ይህን ታሪክ እናውቃለን። ቆሬና ወገኑ በሙሴና በአሮን ላይ አመፁ። እግዚአብሔር የተገለጠላቸው እግዚአብሔርም የተሰጣቸው እናንተ ብቻ አይደላችሁም፣ የእግዚአብሔርን አገልግሎት ማገልገል የምትችሉት እናንተ ብቻ አይደላችሁም የሚል ቅራኔን አንስተው ነበረ። ከእግዚአብሔርም ጋር ተነጋገሩ። እናንተን በጣም ልዩ የሚያደርጋችሁ ምንድነው አሉ። የቆሬ ልጆች ይህንን አመጽ እስራኤላውያን በኢየሱስ ክርስቶስ ላይ የሚያደርጉትን አመጽ ያመለክታል። ኢየሱስ እግዚአብሔር የላከው የእግዚአብሔር አንድያ ልጅ ነው። እሱ ብቻ ነበር። ነገር ግን የእስራኤል የሃይማኖት መሪዎች ሁሉ እኛ ደግሞ በእግዚአብሔር የተላከን አይደለንም? እኛ ከእግዚአብሔር ጋር አንነጋገርም? እግዚአብሔርም እኛን ያናግረናል አሉ። ግን ያ እውነት አልነበረም፣ ዋሽተው ነበር። እናም በተላከው በኢየሱስ ክርስቶስ ላይ አመጹ። ስለዚህ እግዚአብሔር የመረጠው አሮን መሆኑን ለማሳየት እግዚአብሔር ምን እንዲያደርጉ ነገራቸው? እያንዳንዳቸው የመራመጃ በትራቸውን ማለትም በትሩን እንዲያመጡ ነገራቸው። ሁሉም በትር ከ12ቱም ነገድ መጣ። ሁሉም አምጥቶ በምስክሩ ፊት አቀረቡ። የአሮን በትር ያበቀለችው ብቸኛዋ በትር ነበረች።
ልክ ነኝ? ዘኍልቍ ምዕራፍ 17 ከቁጥር 8ን መመልከት እንችላለን። በማግስቱ ሙሴ ወደ ምስክሩ ድንኳን ገባ፣ እነሆ የሌዊ ቤት የሆነችው የአሮን በትር አበቀለች፣ ቡቃያውም አወጣች፣ አበባም አፈራች፣ የበሰለውንም ለውዝ አፈራች ይላል። እንዲያብብ ብቻ አላደረገም። ምንድነው ያደረገው? ከአበባ ቀጥሎ ያለው ፍሬም ሆነ ማለት ነው። የእንጨት ቁራጭ፣ ይሄ የተቆረጠ ዱላ ፍሬ አፍርቷል። ታዲያ ያበቀለው የአሮን በትር ምንድነው የሚያስተምረን? የአሮን በትር የኢየሱስ ክርስቶስን ትንሣኤና የክርስቶስን ወንጌል ዓለም አቀፍ መስፋፋትን ያመለክታል። ያ በትር የሞተ የእንጨት ቁራጭ ነበረ፣ የተቆረጠ ነበረ፣ የሞተ እንጨትም ነበረ፣ ነገር ግን ፍሬም አፍርቷል ማለት ነው። ስለዚህ ይሄ የኢየሱስን ትንሣኤ ያመለክታል። ኢየሱስ ሞቷል፣ እናም ሁሉም ሰው አዎ አሸንፈናል፣ ገድለነዋል ብሎ አሰበ። ነገር ግን እንደገና ተነሳ። ፍሬ ማፍራቱ ደግሞ የክርስቶስን ወንጌል በዓለም አቀፍ ደረጃ ስለማስፋፋት ያስተምረናል። የክርስቶስ ትንሣኤ የሚያውጀው የክርስቶስ ወንጌል በዓለም ዙሪያ ሁሉ ፍሬ እንደሚያፈራ ነው የሚያሳየን። ስለዚህ እነዚህ የቃል ኪዳኑ ታቦት ውስጥ ያሉት 3 ቅዱሳን ነገሮች ናቸው። በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 10 አንድ ነገር ብቻ እንዳለ ይጠቅሳል። ወደ ዕብራውያን ምዕራፍ 9 ከቁጥር 3 እና 4 እንሂድ። ዕብራውያን ምዕራፍ 9 ከቁጥር 4 እንዲህ ይላል፣ በዚያም ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናውም በወርቅ የተለበጠች የኪዳን ታቦት፣ በሷ ውስጥም መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ ይላል። እንግዲህ ይሄ ነው ብዬ አስባለሁ። የምንገምተውም ይሄ ነው። በመጀመሪያ የቃል ኪዳኑ ታቦት በውስጡ የነበሩትን 3 ነገሮች ማለትም 2 የድንጋይ ጽላቶችና የመና ማሰሮ የበቀለውንም የአሮን በትር ይይዝ ነበረ። የሰለሞን ቤተ መቅደስ ከፈረሰ በኋላ ወደ ዜና መዋዕል ስንሄድ በባቢሎናውያን ተከፍቶ የተወሰደው አውጥተውትም ሊሆን ይችላል። ነገር ግን በዚያ ጊዜ 2 የድንጋይ ጽላቶች ብቻ በውስጡ ነበሩ። ነገር ግን መጀመሪያ ላይ እግዚአብሔር ለመጀመሪያው ጊዜ ለእስራኤላውያን በሰጣቸው ጊዜ እነዚህ 3 ነገሮች በታቦት ውስጥ ነበሩ። እነዚህ 3ቱም ነገሮች ሁሉ ወደ ኢየሱስ ክርስቶስ ያመለክታሉ። ሁሉም ወደ ኢየሱስ ክርስቶስ ያመለክታል። የኢየሱስ ልብ እንደ ድንጋይ ጽላት ነው። የቃል ኪዳኑም ቃላት በልቡ ውስጥ ተጽፎበት ነበረ። እናም ይሄ ምሳሌ ነበረ። የቃል ኪዳኑ ቃላት በልባችን ላይ የተቀረጹበት አሁን ላይ መሆን ያለብንን ነገሮች የሚገልጽ ነው። ስለዚህ እነዚህ 3 ነገሮች ወደ ውስጥ ገብተዋል ማለት ነው። ከዚያም እግዚአብሔር ሙሴ ምን እንዲያደርግ ነገረው? በዚህ ሽፋን እንዲሸፍነው። ያ ሽፋን ምን ይባላል? የስርየት መክደኛ ይባላል። የስርየት መክደኛው የተለየ ነበር፣ ከታቦቱ የተለየ ነበር። ታቦቱ ከእንጨት የተሰራና በወርቅ የተለበጠ ነው። የስርየት መክደኛው አንድ ጠንካራ የንጹህ ወርቅ ንጣፍ ነበር። ያ የስርየት መክደኛ መሸፈኛው አንድ ጠንካራ የወርቅ ንጣፍ ነበረ። ምን ያህል ክብደት እንዳለው መገመት ትችላላችሁ? በጣም ከባድ ነበረ። ያ ደግሞ የቃል ኪዳኑ ታቦት እንዴት በዚያ ክዳን እንደተሸፈነ ያሳያል። 2 ኪሩቤል በላዩ ላይ በቀኝ በኩል ነበሩ። 2ቱም ኪሩቤል ከስርየት መክደኛ ጋር አንድ ወጥ በሆነ መንገድ እዛ ላይ ተቀምጠዋል። ስለዚህ ኪሩቤል ለብቻውን ሰርተን ከስርየት መክደኛው ላይ በማጣበቂያው አይደለም የተጣበቁት። 2ቱም በአንድ ጠንካራ የወርቅ ቁራጭ የተሰሩት። 2ቱም አንድ ናቸው። እግዚአብሔር እዚያ እገኝላችኋለሁ ብሏል። ከስርየት መክደኛው በላይ በሁለቱ ኪሩቤል መካከል ምንድነው ያለው? ምንም ነገር የለም። ምንም ነገር የለም። እግዚአብሔርም እዚያ ሆን ብዬ እገኝላችኋለሁ አለ። ስለዚህ እስራኤላውያን ምንም አይነት ምስል እንዳይሰሩ ነገራቸው።
እዚያ ምንም ነገር የለም። እግዚአብሔር በሁለቱ ኪሩቤል መካከል ከስርየት መክደኛው በላይ የሚገኝበት ቦታ ነው። እግዚአብሔርም ከእስራኤላውያን ጋር የተነጋገረበት ቦታ ነው። እግዚአብሔርም ከዚያ ሆኖ ሙሴን አነጋገረ። ስለዚህ የቃል ኪዳኑ ታቦት የመቤዠት ታሪካዊ ጠቀሜታ ያመለክተናል ማለት ነው። የታቦቱ የኢየሱስ ክርስቶስን በተለይም የምህረት መክደኛውን የሚያመለክት ነው። ታቦቱ በስርየት መክደኛ ተሸፍኗል አይደል? አሁን ይሄ ማለት እግዚአብሔር በታቦት ውስጥ ባለው የሕግ መስፈርት አይፈርድም ማለት ነው። እሱ ሸፍኖታል፣ ያንን ዘጋው፣ አይከፍቱትም። ይሄም ደግሞ የኢየሱስ ክርስቶስ የስርየት ጸጋን ነው የሚያሳየን። ኢየሱስ በሕግ ደረጃዎች ቢፈርድብን ምን ይደርስብን ነበር? ሁላችንም እንሞታለን፣ ሁላችንም ወደ ሲኦል እንሄዳለን። ስለዚህ ኢየሱስ በምህረቱ በሥራውና በመስቀሉ ላይ ባለው ደሙ ሸፈነው። በሁለተኛ ደረጃ በኢየሱስ ጸጋ ዳግም የተወለድነውን የተቀደሰውን ቅዱስ ምስል የበለጠ ያመለክታል። የቃል ኪዳኑ ታቦት የተቀደሰውን ቅዱሱን ምስል ለምንድን ነው እንደዚህ የሚገልጠው? በዚህ አይነት መንገድ የሚያብራራው ለምንድን ነው? ምክንያቱም በውስጡ ሁለት የድንጋይ የምስክርነት ጽላቶች ስላሉት ነው። ሰዎች በአዲሱ ኪዳን እንደገና ሲወለዱ ታቦቱ የእግዚአብሔርን ቃል እንዴት እንደምናስተላልፍም ጭምር ያሳያል። የአዲሱ ቃል ኪዳን ሰዎች የእግዚአብሔርን ቃል በውስጣቸው በምን አይነት መንገድ ማዋሃድ እንዳለባቸው የሚገልጽ ነው። የእግዚአብሔር ቃል በልባችን ላይ መቀረጽ አለበት። ስለዚህ የቃል ኪዳኑ ታቦት የአዲሱን ኪዳን እውነተኛ ቅዱስ ምስል ያሳየናል ማለት ነው። ይሄ መሆን ያለበት ነገር ነው። ቃሉ ለኛ ብርሃናችን ነው። ይሄ ማለት አሁን የእግዚአብሔርን ቃል የምናስተናግድበት የቃል ኪዳኑ ታቦት እኛ ነን ማለት ነው። እንደዚህ መሆን አለበት አይደል? ለመሆንም መጣር ያለብን እኛ ነን። አሜን። ስለዚህ ኤርሚያስ ምዕራፍ 31 ከቁጥር 33 እና ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 3 እናነባለን። ስለዚህ የእግዚአብሔር ቃል በትጋት መጻፍና በልባችን መቅረጽ ያስፈልገናል። አዲሱን ቃል ኪዳን የተቀበለ እያንዳንዱ የቅዱሳን ግዴታ ነው ይሄ። እናም እናንተ እዚህ ያላችሁ ለዚህ ነው ብዬ አምናለሁ። የምናደርገውም ይሄንኑ ነው። በድንጋይ ላይ ለመቅረጽ እየሞከርን ነው። አንድ ጊዜ ብቻ ካደረግን በኋላ ማድረግ አንችልም። በዛው ይቃጠላል እና ብዙ ጊዜም ይወስዳል። ነገር ግን አንዴ ከተጠናቀቀ በኋላ ዘላቂ ነው፣ አይጠፋም፣ ለዘላለም ነው። ስለዚህ ይሄ የስርየት ዙፋን ኃጢአታችንን ሁሉ የሚሸፍን የክርስቶስ መስዋዕትነትን ያመለክታል ማለት ነው።